ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህም አደ ዜና ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም ከሰሞኑ በአማራ ክልል ከየመንገዱ ላይ በግዳጅ የታፈሱና ከወላጆቻቸው ጉያ የተነጠቁ ታዳጊ ህፃናት በዛሬው ዕለት ወደ ማሰልጠኛ ጣቢያዎች ተልከዋል። እንደ ሰርዲን ታሽገውና እንደ ቃባይ ሱዙ ላይ ተጭነው ዛሬ ወደ ማሰልጠኛ የተንቀሳቀሱት የምስኪን ቤተሰብ ልጆች ከደቡብ ጎንደር ዞን ከስማዳ ወረዳ ከሰሜን ወሎ ዞን ከተለያዩ ወረዳዎችና ከአገው አዊ ዞን የተለያዩ ወረዳዎች በግዳጅ የታፈሱ ታዳጊዎች ናቸው። በቀይ ሽብር ጊዜ ልጆቻቸውን ያጡ የጎንደር እናቶች መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም እስከ ማለት መድረሳቸውን ታሪክ መዝግቦታል። አሁንስ ገና ያልጠኑ ልጆቻቸውን በአብይ አህመድ ትዕዛዝ ከቅፋቸው እየተነጠቁ ወደ ጦር ሜዳ የሚማገዱባቸው ወላጆች ምን እያሉ ይሆን? ከሰሞኑ በተደጋጋሚ እንደተዘገበው በግዳጅ ታፍሰው ወደ ጦር ሜዳ እየተወሰዱ ያሉት በሙሉ ገንዘብ የሌላቸው የድሃ ልጆች ናቸው። ገንዘብ ያላቸው ለአፋሾቹ እየከፈሉ ተለቀዋል። ወንድሞቻቸውንና ልጆቻቸውን እየሸኙ ያሉትን እነዚህም ቤተሰቦች በማየት የነማን ልጅ ወደ እሳቱ እየተማገደ እንደሆነ መገመቱ ቀላል ነው። ይህን ተከትሎ ነው ባልደረባዬ ፋሲል የኔዓለም እንደ ዶሮ ታንቀው ወደ ወታደራዊ ማሰልጠኛ ከሚሄዱት መካከል የአንድ ባለስልጣን ወይም የአንድ ሀብታም ልጅ ካለ እኔ ስራዬን አቆሜ እመንናለሁ እስከ ማለት የደረሰው። አክሎም ወታደርነት ለድሃ ብቻ የተመደበ የሥራ መስክ ነው የምለው ለዚህ ነው። የሀገር ሉዓላዊነት ማስጠበቅ ወዘተ የሚባሉት ፌዞች የተተውት ለድሃው ነው። ድሃውም በተለየ የሀገር ተቆርቋሪና ሟች ማን አደረገው? አገር እኮ የሀብታሙም የድሃውም ናት። የአብይ የሽመልስ የተመስገን ልጆች ፓሪስ ላይ እየተንሸራሸሩ ይህ ድሃ ያውም ጉዳት እንጂ የተለየ ጥቅም ለማያገኝበት አገዛዝ በተለየ ሁኔታ የሚሞተው ለምንድን ነው? ለባለስልጣንና ለሀብታም ምቾት ሲል ድሃው ሳይወድ በግድ የህይወትና የአካል መስዋዕትነት ይከፍላል። ያውም ላይካስ፣ ያውም ሞቱ እንኳ ለእናቱ በአግባቡና በቅጡ ላይነገር። በፈረንጅ ሀገር የንጉሥ ልጅና የድሃ ልጅ እኩል ይዘምታል። ለምን ቢባል አገር የሁለቱም ናትና። በእኛ ሀገር እስከተባለ ይኸው እንደምታዩት ነው። ድሃ ፈቅዶ ወታደር ልሁን ካለ ጥሩ፣ በድህነቱ የተነሳ እየታነቀ በግድ እንዲዘምት ማድረግ ግን ሞራልን ጭምር የሚነካ ነው። ይቅር የማይባል የግፍ ኃጢአትም ነው። የድሃ እናት በድህነቷ ብዛት የምታለቅሰዋን ሰው አሁን ደግሞ ታንቆ በሚወሰደው ልጇ እድሜ ልኳን ስታነባ እንድትኖር ተፈርዶባታል። ይህ በእንዲህ እንዳለ በአማራ ፋኖ በወሎ የጀነራል አሳምነው ጽጌ ኮር ለሚሊሻዎችና ለአድማ ብተናዎች ያደረገውን የሰላም ጥሪ ተከትሎ ከፍተኛ አዛዦች ጭምር ከነሙሉ ትጥቃቸው ፋኖን መቀላቀላቸውን በምስል የደረሰን መረጃ ያመለክታል። ከሰሞኑ የጀነራል አሳምነው ጽጌ ኮር በላሊበላ ከተማ በፈጸመው ኦፕሬሽን በርካታ ያገዛዙ ጥምር ጦር ሰለባ መሆናቸውን ተከትሎ ቀሪዎቹ በሰላም እጃቸውን እንዲሰጡ ጥሪ አቅርበው እንደነበር የገለጸው የኮሩ ህዝብ ግንኙነት መምሪያ ከጥቃቱ የተረፉ ከፍተኛ የሚሊሻና የአድማ ብተና አዛዦች የሰላም ጥሪውን ተቀብለው መምጣታቸውን አብራርተዋል። የሰላም ጥሪውን ተቀብለው ተቀላቀሉት ያገዛዙ ኃይሎች የክብር አቀባበል እንደተደረገላቸው የገለጸው የህዝብ ግንኙነት መምሪያው አሁንም ከብልጽግና ጋር ሆነው ባላመኑበት ጦርነት ህዝባቸው ላይ ቃታ የሳቡ ሚሊሻዎችና አድማ ብተናዎች ወደ ቀለባቸው ተመልሰውና የሰላም ጥሪውን ተቀብለው ከወንድሞቻቸው ጋር እንዲቀላቀሉ ጥሪ እናቀርባለን ብለዋል። በተያያዘ ዜና እነዚህ የሚታዩት የናዝሬት አዳማና የአሰላ ተወላጅ የሆኑ ሁለት የመከላከያ ሰራዊት አባላት በትናንትናው ዕለት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተመልክቷል። ወታደሮቹ የተቀላቀሉት በአማራ ፋኖ በጎጃም ስር የሚገኘውን የመዝገቡ ዋለልኝን ብርጌድ ሲሆን በብርጌዱ አባላት ዘንድ የእንኳን ደህና መጣችሁ አቀባበል እንደተደረገላቸው ተመልክቷል። ይህ ብቻ ሳይሆን ከሳምንት በፊት ከብር ሸለቆ ከተመረቁት አድማ ብተናዎች መካከል ጥቂት የማይባሉት ወደ ምድብ ቦታቸው በተላኩ ማግስት ከነመሳሪያቸው እየጠፉ መሆናቸው በአማራ ክልል ባለስልጣናትና በመከላከያ አዛዦች ዘንድ ከፍ ያለ ድንጋጤ ማስከተሉ ተሰምተዋል። በአዛዥነት ደረጃ ያሉ ረዥም ስልጠና ያወሰዱና ምራቃቸውን የዋጡ ኃይሎች እየከዱና እጅ እየሰጡ ባሉበት ሁኔታ ራሳቸውን ችለው መራመድ ያልቻሉ ታዳጊዎችን በጅምላ እያፈሱ ወደ ማሰልጠኛ ማጋዙ ተስፋ የመቁረጥ ምልክት ይባል ካልሆነ በስተቀር የሚፈጥረው ለውጥ አይኖርም ሲሉ የሰሞኑን አፈሳ ያስተዋሉ ወገኖች ይናገራሉ። ከሰሞኑ በኦሮሚያና በአማራ ክልሎች የታዳጊዎችን አፈሳ ተመልክቶ በርካታ ህዝብ አቤቱታ እያሰማ ቢሆንም ከመከላከያም ሆነ ከኢትዮጵያ መንግስት የተሰጠ ምንም አይነት ምላሽም ሆነ መግለጫ የለም። የአማራ ክልል ርዕሰ መስተዳደር አረጋ ከበደና ሌሎች ሹመኞች ወደ ሰቆጣ ከተማ በመኪና መሄድ ባለመቻላቸው በሄሊኮፕተር መጓዛቸውን የክልሉ መስተዳደር ምንጮች ገለጹ። ብአዴን በሰቆጣ ከተማ ለሚያደርገው ስብሰባና ጉብኝት በጸጥታ ችግር ምክንያት በየብስ ትራንስፖርት መጓዝ ያልቻሉት ርዕሰ መስተዳድሩ አረጋ ከበደና ሌሎች የብአዴን ሹመኞች በዛሬው ዕለት በሄሊኮፕተር ታዞላቸው በሄሊኮፕተር ሰቆጣ ገብተዋል። አረጋ ከበደን ጨምሮ የብአዴን አመራሮች በላንድ ክሩዘር መኪና ከኮምቦልቻ ተነስተው በባቲና በጭፍራ እንዲሁም በቆቦና በኮረም አቆራርጠው እንዲጓዙ
እቅድ ተይዞላቸው የነበረ ቢሆንም ከጭፍራ ጀምሮ እስከ ቆቦና ኮረም ድረስ ያለው መስመር በአማራ ፋኖ በወሎ ተይዟል በመባሉ የመኪናው ጉዞ ተሰርዟል ሲሉ የመስተዳድሩ ምንጮች ገልጸዋል። ሌላው ቀርቦ የነበረው አማራጭ በአየር ላሊበላ ኤርፖርት አርፈው አካባቢውን በመቃኘት ከላሊበላ እስከ ሰቆጣ ያለውን አጭር ርቀት በመኪና መጓዝ የሚል ቢሆንም የላሊበላ ሰቆጣ መስመርም በአማራ ፋኖ በወሎ ተይዘዋል በመባሉ ሁለተኛው አማራጭም ተሰርዘዋል ብለዋል። በመጨረሻም አመራሮቹ ከባህር ዳር በሄሊኮፕተር ተነስተው በቀጥታ ወደ ሰቆጣ ከተማ የተጓዙ ሲሆን በአሁኑ ሰዓት ሰቆጣ ከተማ ልዩ ስሙ ፋሲክ ተብሎ በሚጠራው አካባቢ ማረፋቸው ተሰምተዋል። እናረጋ ከበደ የተጓዙባት ሄሊኮፕተርም የሰቆጣ ቆይታቸውን እስኪጨርሱ ድረስ ተብሎ በዚያው ፋሲክ ተብሎ በሚጠራው ቦታ በበርካታ የመከላከያ አባላት ታጅባ ቆማ እየጠበቀቻቸው እንደምትገኝ ከስፍራው የደረሰን መረጃ ያመለክታል። ታዳጊ ተማሪዋን በአስከፊ ሁኔታ በደበደበችው መምህርት ላይ እርምጃ ወስጃለሁ ሲል የአዲስ አበባ ትምህርት ቢሮ ገለጸ። የቤት ስራ አልሰራሽም በማለት ተማሪዋን ተገቢ ያልሆነና አስከፊ የሆነ ቅጣት የቀጣችው መምህርት ከስራ ማገዱንና በህግ አግባብም እንድትቀጣ እየተንቀሳቀሰ መሆኑን ነው የመስተዳድሩ ትምህርት ቢሮ የገለጸው። በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት በአራት ተማሪዎች እጇን አሲዛ መራመድ እስኪያቅታትና ሽንቷን መቆጣጠር እስኪሳናት ድረስ ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ ተገቢውን እርምጃ እንደወሰደ ነው ቢሮው ያብራራው። መምህርቷ በህግ ጥላ ስር ሆና ጉዳዩ በህግ እንዲታይ ማድረጉን የገለጸው ቢሮው ጠቅላላ ከስራ እንድትታገድ ውሳኔ ማሳለፉንም አስታውቋል። መምህርቷ ጉዳዩ በህግ አግባብ እንዲታይና ፍትህ እንዲያገኝም ቢሮ አስፈላጊ ሁሉ እንደሚያደርግ ገልጿል። ተማሪዋ በአሁኑ ሰዓት ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ እንደምትገኝና በነገው ዕለትም ትምህርቷን እንደምትጀምር ቢሮው አስታውቋል። የጎረቤትን ህፃን ልጅ በከረሜላ አታላ የሰረቀችው ተጠርጣሪ ከነባሪዎቿ ተያዘች። እንደ አድማስ ዘገባ ህፃን ኢዮሃ አቡሽ የ4 ዓመት ህፃን ነው። ሚያዝያ 20 ቀን 2017 ዓ.ም ከጧቱ 3 ሰዓት አካባቢ በአቃቂ ክፍለ ከተማ በተለምዶ መሳለሚያ አካባቢ ካለው የወዳጆቹ መኖሪያ ግቢ ውስጥ እየተጫወተ በድንገት እንደጠፋ ነው የተገለጸው። በዕለቱ ለልጃቸው ቁርስ በማዘጋጀት ልጃቸውን ለመጥራት ወደ ግቢው ወጥተው ቢፈልጉና ቢያስፈልጉትም የውሃ ሽታ ሆኖባቸው ድንጋጤ ውስጥ መቆየታቸውን የገለጹት የህፃኑ እናት ወዲያውኑ ለፖሊስ ማመልከታቸውን ተናግረዋል። የህፃኑ እናት ወይዘሮ ሰብለ ሰንበቴ ለፖሊስ በሰጡት ቃል ለዳግማይ ትንሣኤ ወንድሟን ለመጠየቅ ወደ አካባቢ የወጣችው ይህች ግለሰብ የጎረቤት ልጆችን በሙሉ ወደ ሱቅ በመውሰድ ከረሜላ፣ ፊኛና የተለያዩ ጣፋጭ ነገሮችን በመግዛት ወደ ግቢው ስትመልሳቸው ማየታቸውን፣ ሆኖም ልጃቸውን ግን እንዳላዩት ይናገራሉ። የአካባቢው ማህበረሰብ የልጁን መጥፋት ካረጋገጠ በኋላ ለፖሊስ በሰጡት መረጃ መሰረት በ48 ሰዓት ውስጥ ፖሊስ የጠፋውን ልጅ ጨምሮ 2 ተጠርጣሪዎችን ይዞ ምርመራ እያጣራ መሆኑን ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘ መረጃ ያመለክታል። የግል ተበዳይ ወንድም አቶ ቴዎድሮስ ሰንበቴ በበኩላቸው ተጠርጣሪዋ ሴት ህፃን ኢዮሃን ወደ ናዝሬት አዳማ እንዲሄድ ካደረገች በኋላ በፍጥነት ተመልሳ ከአካባቢው ማህበረሰብ ጋር በመሆን የጠፋውን ልጅ በማፈላለግ አዛይ ለመምሰል ሞክራለች ነው የሚሉት። የአካባቢው ማህበረሰብ በፍለጋ ላይ ሆኖ ሳለ ከወደ ናዝሬት አዳማ ስልክ ተደውሎ 500 ሺህ ብር ካልተሰጣት ያገተችውን ህፃን ማንም እንደማያገኘው የምትዝት ሴት ድምፅ በስልክ ይሰማል። በዚህ የዛቻ ስልክ ውስጥ የህፃኑን ድምፅ በመስማታቸው ለከፍተኛ ድንጋጤና መረበሽ መዳረጋቸውን አቶ ቴዎድሮስ ይናገራሉ። ይህ መረጃ የደረሰው ፖሊስም ለጉዳዩ ትኩረት ሰጥቶ በአፋጣኝ ባደረገው ብርቱ ምርመራና ክትትል ልጃችንን አግኝተናል ብለዋል። ጉዳዩ ሲጣራ ህፃኑን ከሸሪኮቿ ጋር ተመሳጥራ ያሳገተችው ለእንግድነት የመጣችውና በከረሜላና በፊኛ ስታጫውት የነበረችው ሆኖም ህፃኑ ጠፋ ሲባል አብራ አፈላላጊ የመሰለችው ይህች ሴት ሆና ተገኝታለች። ልጃቸው ከጠፋበት ሰዓት ጀምሮ ከፍተኛ ጭንቀት ውስጥ መቆየታቸውን የገለጹት የግል ተበዳዮች ልጃቸውን በማግኘታቸውና ተጠርጣሪዋ ከነባሪዎቿ በቁጥጥር ስር በመዋላቸው መደሰታቸውን ገልጸው ለምስጋና ቃላት ያጥሩናል ብለዋል። አይቮሪ ኮስት በፈረንሳይኛ የተሰየሙትን የጎዳናዎቿን ስም መቀየር ጀመረች። በምዕራብ አፍሪካ የሚገኙ በርካታ የቀድሞ የፈረንሳይ ቅኝ ግዛት ሀገሮች አሁን ላይ ራሳቸውን ከፓሪስ ለማራቅ እየፈለጉ ይመስላሉ። የአይቮሪ ኮስቷ የኢኮኖሚ ዋና ከተማ አቢዣን በቀድሞ ቅኝ ግዛቷ ፈረንሳይ ስም የተሰየሙትን ጎዳናዎቿን በአዲስ ስም መቀየር ጀምራለች። ከተማዋ ፈረንሳይኛ ስሞችን በማንሳት በምትካቸው ነዋሪዎቿ ከከተማዋ እድገት ጋር በተሻለ ሁኔታ ይለዩቸዋል ያለቻቸውን አይቮሪያንና አፍሪካዊ ስሞችን መርጣለች። ለምሳሌ አውሮፕላን ማረፊያውን ከአቢጃን ከተማ ጋር የሚያገናኘው መንገድ በቀድሞ የፈረንሳይ ፕሬዚዳንት ቫሌሪ ጊስካርድ ዲ ኢስታንግ ስም ተሰይሞ የነበረ ሲሆን አሁን ግን እንደ አውሮፓውያኑ አቆጣጠር በ1960 አይቮሪ ኮስት ከፈረንሳይ ነፃነቷን ካገኘች በኋላ ሀገራቸውን በመራው በመሪያቸው ፊሊክስ ሁዴት ቦይኒ ተክተውታል። ስም የመቀየር ፕሮጀክቱን የሚመሩት የከተማ ፕላን ባለስልጣኑ ኤልፎንሴ ኑጌሳን የስም ስያሜዎቹ ታሪካችንና ባህላችንን ማንጸባረቅ አለባቸው ሲሉ ተናግረዋል። እንደ ኒጀር፣ ቡርኪና ፋሶና ማሊ ባሉ ሀገራት አሁን እየመጡ ያሉት አዳዲስ መሪዎችም በተመሳሳይ በፈረንሳይ ላይ ጀርባቸውን አዝረዋል።
ይህ በእንዲህ እንዳለ በምዕራባውያን አይነ ቁራኛ ውስጥ ገብቷል የተባለውን የቡርኪና ፋሶ መሪ ትራኦሬን ደህንነት ለመጠበቅ ሲሉ ዜጎች ጎዳና ላይ ማደር መጀመራቸው እየተሰማ ነው። የቡርኪና ፋሶ ዜጎች ፕሬዝዳንት ኢብራሂም ትራኦሬን ለመጠበቅ ሲሉ ማታ ማታ በመንገድ አደባባዮች ላይ ተኝተው እስከ ማደር መድረሳቸውን ከመዲናዋ ኦጋዶጉ የሚወጡ መረጃዎች ያመለክታሉ። በተለይ አንድ የአሜሪካ ሴናተር ኢብራሂም ትራኦሬ ወርቃችንን ራሳችንን እንጠቀምበታለን ብሎ ባወጣው ሕግ ላይ ደስተኛ አለመሆናቸውን በመጥቀስ ትራኦሬ የአገሪቱ ወርቅ ለራሱ ስልጣን ማስጠበቂያ አድርጎታል የሚል ክስ ካቀረቡበት በኋላ የቡርኪና ፋሶ ዜጎች ፕሬዝዳንታቸውን ለመጠበቅ ማታ ማታ በዋና ዋና አደባባዮች ላይ ተኝተው እንደሚያድሩ ከሰሞኑ ቡርኪና ፋሶ የነበረው ታዋቂው ጋዜጠኛ ዋዴ ማያ በአገሪቱ ጎዳናዎች ላይ ተዘዋዝሮ ማረጋገጡን አስነብበዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ።